የተለያዩ ሴቶች በተለያየ ምክንያት በጣም ድብቅ የሆነ ማንነት ያላቸው አሉ። ይህን ፖዘቲቭሊ ልናየው የምንችልበት መንገድ የለም። አዝናለሁ። ምንም የለ ደግሞ እንዳታስለቅሳት ሄዳ የምታለቅሰው ንጉሱ ጋር ነው። ግሪን ፍላግ ነው። አውለብልቦ ደስ ይላል። ካልተረዳች ይሄ በጣም ከባድ ነው። ለነገ ህይወት በጣም ከባድ ነው። ሰላም ሰላም፣ እንዴት ናችሁ የፌማ ፋሚሊ ተከታታዮች? ባለፈው ስለ ወንዶች አንስተናል። ወንዶች ማየት ያለባቸው ሬድ ፍላግ ብለን አንስተን ነበር የተለያዩ ነጥቦችን። ዛሬ ደግሞ ወንዶች ሊያስተውላቸው የሚገቡ ግሪን ፍላጎች ምን ምን እንደሆኑ እናነሳለን። እኔ ወንድማችሁ ብስራት ነኝ። እኔ ደግሞ ወንድማችሁ አቡ ነኝ። ያው ወንድማችን እንዳለው ዛሬ አንዳንድ በሴቶች ላይ በተለይ በመጀመሪያዎቹ የትውውቃችን ሰሞኖች ልንመለከታቸው የምንችላቸው ግሪን ፍላጎች ማለትም ስለዛች ሴት ምን አይነት ጥሩ ስብዕና እንዳላት ሊጠቁሙን የሚችሉ አንዳንድ ነጥቦችን ነው የምናነሳው ማለት ነው። የመጀመሪያው ምንድን ነው? እንግዲህ የመጀመሪያው አንድ ወንድ ልጅ ሊያስተውል የሚገባ ግሪን ፍላግ ብለን ያስቀመጥነው ነጥብ ከአምላኳ ጋር ግንኙነት ያላት ሴት፣ ለቤተ ክርስቲያን ቅርብ የሆነች፣ ለአምላኳ ቅርብ የሆነች ሴት በፈርስት ዴት ላይ እንዲህ አይነት ነገሮች ካልተመለከት እንግዲህ እንዳታልፍ። ይህ ሴት ልጅ ያው በአብዛኛው ሲጀመር ከወንድም የበለጠ ወደ አምላክ የመቅረብ የውስጥ እንትን አላትና ወደ አምላኳ የቀረበች፣ አምላኳን የምታምን፣ አምላኳን የምትወድ፣ እግዚአብሔርን የምትወድ መንፈሳዊ ሕይወት ያላት ሆና ካገኛት ይሄ በጣም ትልቅ ግሪን ፍላግ ነው። ግዴታ የምትተዋወቃችሁ ሁሉ ይህንን ነገር በመጀመሪያዎቹ ታይሞች ማየት አለብህ ማለት እኮ አይደለም። ይህን ካየህ ግን በጣም ጥሩ ነገር ነው። ምክንያቱም ያ መንፈሳዊነት የሚነግር ብዙ ነገር አለ። ለአምላኳ የምትታመን ሴት ነገ ላይ ለአንተም ትታመና። አምላኳን የምትወድ ሴት ሌላው ላይ ክፉ አታደርግም፣ በሌላው ላይ አጨክንም፣ ሌላን ሰው በመጥፎ ለመጉዳትም አታስብም እና ከአምላኳ ጋር ጥሩ ግንኙነት ያላት መንፈሳዊነት ካየህባት ይሄ በጣም ትልቅ ግሪን ፍላግ ነው ብዬ አስባለሁ። ለትዳር የምትሆን፣ ለልጆቿ እናት የምትሆን፣ ለትዳሯ ታማኝ የምትሆን አይነት ሴት ነው የምትሆነው። ግን ደግሞ እንዳታስለቅሳት። ሄዳ የምታለቅሰው ንጉሱ ጋር ነው። ከባድ መቅሰፍት ነው። ካለቀሰችብን ደግሞ መጥፎ ነው። ልታሳዝናት አይገባም። በቻልከው መጠን ልትንከባከባት ነው የሚገባው እንዲህ አይነት ሴት ስትሆን። ወደ ቀጣዩ ፖይንትን ሄደች። ሁለተኛው ደግሞ ምንድን ነው? በሁለት እግሯ ራሷን ችላ ለመቆም ኢንዲፐንደንት ለመሆን በቃ ጥገኛ ላለመሆን የምትጥር፣ ህይወቷን ለመለወጥ የምትጥር፣ ተስፋ ያላት፣ ህልም ያላት ሴት ይሄ ግሪን ፍላግ ነው ባይዚ። ምክንያቱም ይቺ ሴት አንተን ራሷን በሁለት እግሯ ቆማ ነገ ላይ ራሷን ማጠንከር፣ የራሷ ዓላማ ያላት፣ ራሷን ልታሳካው የምትፈልገው ግብ ያላት ሴት አንተ ላይ ጥገኛ ለመሆን ወይም ደግሞ የአንተን ገንዘብ አይታ ልትመጣ አትችልም። በራሷ የመቆም ህልም ያላት ሴት ከአንተ ጋርም የሆነ ሌላ ነገር እንኳን ለመጀመር ካሰበች በቃ በንጹህ ልብ ነው፣ የምርም ወዳ ነው ሊሆን የሚችለው እንጂ ያንተን ጥቅም አስባ ሊሆን አይችልም። ለምን? ራሷን እንደምትችል ታምናለች። ራሷን ለመለወጥም ደግሞ እየጣረች ነው። ስለዚህ ይህንን ነገር የምትመለከትባት ከሆነም ይሄ በጣም ትልቅ ግሪን ፍላግ ነው ማለት ነው። ራሷን በራሷ መቆም የምትችል፣ ራሷ ማስተዳደር የምትችል ሴት በጣም ግሪን ፍላግ ነው ይሄ። ምክንያቱም ለአንተም ህይወት ትጠቅመሃለች። ያው ወንዶችም እንደዚህ አይነት ሴቶች ናቸው የሚያስፈልጉ። ምክንያቱም ይሄ ሁሉን ነገር አንተ ላይ የምትጥል፣ ስራ ማትወድ አይነት ከሆነች ጀመር ፍላግ ነው። ወንዶችም ደግሞ እኔ ባለፈውም አንስቼው ነበር፣ እንዴት ነው ውስጣችሁ ሰላም የሚያገኘው? ማለት ገንዘብ ስላለ፣ ሀብት ስላለ አንድን ሴት የራስህ ካረካት ምኑ ጋ ነው የህይወት ጣዕሙ? የቱ ጋ ነው? እውነተኛ ስሜት አይደለም ይሄ። አንተ ገንዘብ ስላለ፣ አቅም ስላለ የመጣች ሴት ምንድን ነው የምታደርግልህ? ምን ያደርግልሃል? አንተስ የእውነት እንዳልሆነ እያወቅ ነገ የሚያልቀው ገንዘብ ሲያልቅ ሁሉ ነገር እንደሚያልቅ ማወቅ አለ እና የሪያሊቲ ፍቅር የሚባለው አንተን በአንተነት ብቻ ወዳ ስትመጣ ነው። እና በገንዘብ ሰዎችን ለመግዛት አንሞክር። ገንዘብ ያለን ሰዎች ናቹራሊ እሷ ያለምንም እንከን አንተን ወዳ ሲሆን ነው ደስ የሚለው። ኤግዛክትሊ ተፈጥሯዊም በቃ ትክክለኛ ሰላምና ደስታ ብታገኝ የምትችለው እንደዛ ሲሆን ነው። በዚህ ከልብ ተፈላልገ ለሌላ ጉዳይ ሳይሆን ከልብ ተፈላልገ ስትገናኝ ነው ያን ሰላም የምታገኘው ማለት ነው። ምክንያቱም ይሄ አሁን የምናወራለት ሪሌሽን የምንለው ነገርም ከዛ በኋላ ደግሞ ፈጣሪ ፈቅዶ ለትዳር ብትበቁም ደግሞ ትዳር የሚባለው ነገር
ዴይ ቱ ዴይ ከዛ ሰው ጋር ነው የምትኖሩት እና ዴይ ቱ ዴይ ከምትኖሩት ሰው ጋር ለገንዘብ ብላችሁ ቀርባችሁት ዴይ ቱ ዴይ ከዛ ሰው ጋር መሳቅ፣ ዴይ ቱ ዴይ መተኛት፣ ዴይ ቱ ዴይ እንትን ማለት ራሱ አይከብድም? በጣም ነው የሚከብደው። እና እነዚህ ነገሮች አቮይድ ለማድረግ አንዱና ትክክለኛው ጥሩ እንትን ምንድን ነው ሴት ልጅ በቃ የሆነ አንተ ላይ ጥገኛ ለመሆን የምታስብ ሳይሆን ራሷን ለመለወጥ የራሷ ግብና ዓላማ ያላት በራሷ በሁለት እግሯ መቆም የምትችል ወይም ደግሞ የምትፈልግ ራሷን ለመለወጥ የምትጥር ሴት ከሆነች ይሄ በጣም ትልቅ ግሪን ፍላግ ነው ማለት ነው። ይህም ምርጥ የሆነ ምልክት ነው ለአንተ ለወደፊት ህይወት ጥሩ የሚባል ምልክት ነው። ሶስተኛ ነጥብ ላይ የምናነሳው ምንድን ነው በተለያዩ ሁኔታዎች አንተ የምትረዳ አንተን ለመረዳት የምትሞክር ነገሮችን በተለያየ አንግል የምታስብ ማቹርድ የሆነች ማለት ነው። ሎጂካሊ ነገሮችን ምክንያታዊ ሆና የምታስብ እያንዳንዱን ውሳኔዎቿን ምክንያታዊ ሆና የምትወስን አይነት ሴት ደግሞ በቃ ይህም ምርጥ የሆነ ግሪን ፍላግ ማለት ያው አስተዋይ ሴት ማግኘት በጣም ትልቅ መታደል ነው አይደል? ልባም ሴትን ማን ሊያገኛት ይችላል ይላል ጠቢቡ ሰለሞንም። እና ያ አስተውሎቷ በጣም ወሳኝ ነገር ነው። ብዙ ጊዜ ወንዶች የምንሳሳተው ነገር አለ። አንዲት ልጅ ምናልባት ያን ያህል አስተዋይ እንዳልሆነች እያወቅን በቃ እንዲሁ ስለወደድናት ብቻ በቃ እኛ የምንለውጣትና በቃ በእኛ እሷ መኖር የምትችል ይመስለናል። እና ያንን ነገር አሁን ለምሳሌ የእድሜ ጉዳይ ከሆነ ምናምን ትታገሳለህ እስከሆነ ታይም ድረስ ምናምን። የእድሜ ጉዳይ ስል ለምሳሌ 21 22 ዓመቷ ሆኖ ከሆነ ቢያንስ እስከ 25 26 እስኪሞላት ልትታገስ ትችላለህ፣ በደንብ ማስተዋል እስክትችል ብለህ ማለት ነው። ነገር ግን ያንን ነገር በነዛ አይነት እድሜዎችም ካላየህባት በጣም ከባድ ነው። ነገር ግን በተቃራኒ ማስተዋል ካየህባት ነገሮችን አረቃ የምታስብ የምታገናዝብ ሎጂካሊ ነገሮችን የምትረዳና የምታስረዳ አይነት ሴት ስትሆን የተለያዩ ሁኔታዎች ሲፈጠሩ አንተን መረዳት የምትችል ትሆናለች ማለት ነው። ማለት አንዳንድ ጊዜ ለምሳሌ የሆነ ቦታ ላይ ተቀጣጥረህ በተለያየ ምክንያት ያው ወንድ ማርፈድ የለበትም ከዚህ ቀደም ብለናል፣ ግን አረፈድክ እና ያንን ሁኔታ ለምሳሌ የሆነ በቃ የማይቻል የሆነ አንተ ሰንፈህ በተደጋጋሚ ተፈጥሮ ሳይሆን የሆነ ታይም ላይ አንዴ የሆነ አይነት ከባድ ሁኔታ ተፈጥሮ እንደዚህ አርፍደህ ከዛ መተህ ስታስረዳት ልትረዳ የማትችል አይነት ከሆነች በቃ እንዴት በቃ ማርፈድ ትክክል አይደለም፣ ምንም አይነት ምክንያት ቢሆን ማርፈድ አልነበረብም የምትል አንተ ግን የገጠመን መንገድ ላይ የገጠመን አስገዳጅ የሆነ ምንም ማድረግ የማትችለውን ሲቹዌሽን ስትነግራት ካልተረዳች ይሄ በጣም ከባድ ነው። ለነገ ህይወትህ በጣም ከባድ ነው። በጣም ብዙ ነገሮችን አትረዳም ማለት ነው። በቃ በጣም ያጋጫቸዋል። በጣም ደግሞ የሆነ እንዲህ አይነት ግንኙነት ላይ ከምንም በላይ እኮ ዋነኛውና መሰረታዊ ነገር ያ ሰው አንተን ሲረዳ ነው። አንተን ከማትረዳህ ሴት ጋር እንዴት ነው የምትሆኑ? አንተን እንድትረዳህ ደግሞ ምን ያስፈልጋል? ማቹሪቲ ግድ ነው። እና በዚህ ጉዳይ ላይ የምር የማስተዋል እንትን ካየህባት በጣም ግሪን ፍላግ ነው። እና ግን ያለመረዳት ችግር ብዙ ጊዜ እህቶቻችንን ያጠቃቸዋል እንጃ። ምክንያቱም ወንዶች ባላጠፉት ጥፋት ይቅርታ ይጠይቃሉ ምናምን ሲባል ታያለህ። እና አንተ አጥፍተህ አንተን ይቅርታ የምጠይቀው ያኮርፈዋል አይነት ነገር ነው። እና ከዚህ በተቃራኒ የሆነች ሴት ደግሞ ካገኘ ማለት ማቹርድ የሆነች ቅድም እንዳልነው በጣም በሳል የሆነች ነገሮችን የምታይ በትዕግስት የምታልፍ መቻቻልን በደንብ የምታውቅ አይነት ከሆነች ይህ ትልቅ ግሪን ፍላግ ነው። በቃ ህይወትን ሁሌ እንዳትሰለች የምታደርግ አይነት ሴት ከሆነች በጣም እድለኛ ነህ። ይህ ግሪን ፍላግ ነው። አውለብልቦ ደስ ይላል። ሌላኛውና አራተኛው ነጥብ ደግሞ ምንድን ነው? ከእርሷም ተመሳሳይ የሆነ ኢነርጂ ማለት አንተን የመፈለግ ልክ አንተ እሷን በምትፈልጋት ልክ እሷም አንተን የምትፈልግ ከሆነ ማለት ይህን በተለያየ መንገድ መርዳት ትችላለህ። ፈርስት ዴት ላይ ኤግዛክትሊ። አሁን ለምሳሌ ገና በቴክስት ምናምን ስታወሩ አጫጭር መልሶችን እየሰጠች ነው እንዲ አደል ምናምን እያለች የምትመልስልህ ከሆነ አንተ ጋር ያለው አይነት ኢነርጂ እሷ ጋር እንደሌለ በጣም ግልጽ ነው። በአካል ተገናኝታችሁም ስትነጋገሩ ለምሳሌ በተለይ የመጀመሪያዎቹ ዴቲንግ ላይ የትኛውም ሰው በዛ ሰው አትራክትድ ከሆነ ያንን ሰው ለማወቅ የተለያዩ ሀሳቦችን ያነሳል፣ የተለያዩ ነገሮችን ሊያውቀው ይሞክራል። እሷ አንተን ልታውቅ እየሞከረች ካልሆነ ምንም አይነት ጥያቄ ማጠይቅ ከሆነ የሆነ አንተን ስለ ራስ እንድትነግራት ምናምን እየጣረች ካልሆነ ብዙም አልተመቻትም ማለት ነው። እሷን ራሱ ስትጠይቃት ምናምን የሆነ አጠራ ያለ መልስ የምትሰጥ ከሆነ ብዙም የማታብራራል ምናምን ከሆነ ያው አልተመቸኝም እያለች ነው። ነገር ግን በተቃራኒው
በእሷም ሳይድ ልክ ያንተኑ ያህል አንተ የመፈለግ አይነት ኢነርጂ ካየባት፣ ለምሳሌ ለመገናኘት ቀጠሮ ስትያያዙ ሊሆን ይችላል፣ ቀን ስትመርጡ የምትገናኙበት ቦታ እሷ ጋርም ተመሳሳይ የሆነ ኢነርጂ ያስፈልጋል አንተን የመፈለግ። ያንን ካየባት ይህ ትልቅ ግሪን ፍላግ ነው። አዎ አዎ። በመጀመሪያ ያው ከፍትፍት ፊቱ እንደሚባለው በመጀመሪያ ፈረስት ዴት ላይ ስታወራ አንተ ራስን ስትገልጽላት፣ ፐርሰናሊቲን በደንብ ስትነግራት፣ ስለምትሰራው ስራ፣ ስለ ፋሚሊ ምናምን ስታወራ አንተ ራስን በምትገልጽበት ልክ እሷም የራሷን ነገሮች ማትገልጽልህ ከሆነ ድብቅ ከሆነች ኢነርጂዋ በጣም ዝቅ ያለ ከሆነ የምታወራበት መንገድ የተሰላቸ ከሆነ ምናምን በቃ አይታ ደብረሃታል ማለት ነው። ኤግዛክትሊ ማለት ያው አሁን እኮ የሆነ ታይም የሆነ አይነት ሲቹዌሽን ውስጥ ሆና የሆነ ነገር አስከፍታት አስደብሯት እንደዛ እያወራች ከሆነና ያን ሲቹዌሽን የምታውቀው ከሆነ ይሄ ኤክሰፕሽናል ነው፣ ልትረዳ ትችላለህ። ግን ጀስት ከአንተ ጋር ባላት ግንኙነት ብቻ ከአንተ ጋር በምታደርገው ግንኙነት ንግግሮች ምናምን ብቻ እኚህን ነገሮች ካየህባት እኩል ከሆነ ኢነርጂያችሁ በቃ ግሪን ፍላግ ነው ማለት። ኤግዛክትሊ ፍላጎቷ ጥሩ ነው ማለት። እኩል መሆን አለበት፣ እኩል መሆን አለበት ግዴታ። አንዱ ብቻ ፈላጊ ሆኖ አንዱ ተፈላጊ ሆኖ ምናምን በጣም ከባድ ነው። አምስተኛ ብለን የምናነሳው ነጥብ ደግሞ ቤስት ፍሬንድ። ቤስት ፍሬንድ ካልሆነች ግሪን ፍላግ ነው፣ ከሆነች ሬድ ፍላግ ራሱ አይደለም፣ ሬድ ፏፏቴ ነው። እዚህ ጋ ግን አያነጋግርም። አሁን ማለት አሁን በጣም ብዙ ሴቶች ከሴት ይልቅ ወንድ ይቀናኛል፣ ሴቶች ለእኔ መጥፎ ናቸው ይላሉ። ባይዜ በቃ ሴቶች ከሴቶች ጋር አልግባባም፣ ሴት ለሴት መጥፎ ናት ምናምን የሚባል አይነት አስተሳሰብ አለና ስለዚህ ከወንዶች ጋር ጥሩ ይግባባሉ፣ ይቀራረባሉ፣ ጓደኛ ያደርጋሉ ምናምንና ይህን ፖዘቲቭሊ ልናየው የምንችልበት መንገድ የለም። አዝናለሁ ምንም የለም። ምክንያቱም ምን መሰለህ እንደዚህ አይነት ግንኙነቶችን ብዙ ጊዜ የሚያበላሹት ወንዶቹ ናቸው። ሴቶች በየዋህነት እንትን ሊሉ ይችላል። ሴቶች የምርም ያንን ስሜት ያዘልቁታል። ጓደኛ ካሰቡ አንተ ስለወደድካት ውስጥ አሁን አንተ ሌላ ስሜት ተፈጥሮ ስለምታደርጋቸው ነገሮች እሷ በአንተ አንግል አታዩ። ብዙ ጊዜ አንተም ብዙ መስዋዕትነት ስለምትወዳት እየከፈልክ ሊሆን ይችላል፣ ግን እንደ ጓደኛ ነው የተቀራረባችሁት። እሷ እንደዛ አታስብም ጭራሽ። ከዚህ የሆነ ሰዓት ላይ በቃ ወይ ራሴ ወድጄሻለሁ ትላታለህ። አረ እኔ እንደ ወንድሜ ነው ምናምን የሚባል ነገር ስላለ ታፈራለህ። አዎ ናቹራሊም ይሄ ወንድና ሴት ማለት ነው ተቃራኒ ጾታ አይደል? እና ብዙ ጊዜ ወንድ ልጅ እንትን ይለዋል እንደ ነገር ይከብደዋል። ቤስት የሚባለው ፍሬንድሺፕ ይሄ ይከብደዋል ብዬ አስባለሁ። ማለት ሊያዘልቀው እኮ ይችላል ጓደኝነቱ ምናምን ሊዘልቅ ይችላል፣ ግን የሆነ ታይም ላይ ምንም እንደው ጭራሽ አስቦ አያውቅም ማለት በጣም ከባድ ነው። ወይም ደግሞ አያስብም ጭራሽ በቃ መቼም ቢሆን አያስብም ማለት በጣም ከባድ ነው። በቃ የሆነ ሞመንት ላይ ወይ አስቦ ወይ ተመኝቶ ምናምን በሆነ መንገድ ሞክሮ ስላልተሳካለት ይሆናል፣ አንቺ ባልተረዳሽው መንገድ ማለት ነው ቺክ አድርጎ። ወይም ደግሞ የሆነ ታይም ላይም ደግሞ በቃ አይቀርም የሆነ አይነት ነገር እና ቤስት ፍሬንድ በጣም ከባድ ነው። ቤስት ፍሬንድ ሲባል ባይዜ በምን አይነት መልኩ መሰላችሁ? ይሄ ዴይሊ ልክ እንደ ሪሌሽንሺፕ የምትገናኙ እያንዳንዱ ነገር በየጊዜው የምታወሩ የምትገናኙ ምናምን ከሆነ ይሄ ኖርማል አይደለም። ግን አሁን ለምሳሌ በጣም ብዙ እህቶች ቤስት ፍሬንድ ብላችሁ የምታስቧቸው ለምሳሌ በቃ በርቀት ከስንት አንድ የምትደዋውሉ የምታገኟቸው ግን በነፃነት በግልጽ የምታወሯቸው በጣም የምታከብሯቸው ወንድሞች ምናምን አሉ። እነሱ እንደ ወንድም ብላችሁም ልትይዟቸው ትችላላችሁ። ፍሬንድሺፕ ቤስት ፍሬንድ ግን አሁን እኛ እያወራን ያለ ነው ይሄ ዴይ ቱ ዴይ እየተገናኛችሁ ዴይ ቱ ዴይ እያወራችሁ ምናምን ልጁ ምንም ሊያስብ አይችልም ማለት በጣም ከባድ ነው እና ስለዚህ አንተ ግን በመጀመሪያዎቹ የዴቲንግ ታይሞችህ ቤስት ፍሬንድ የሌላትን አይነት ሴት ካገኘህ የወንድ ማለት ነው በጣም ግሪን ፍላግ ነው ማለት ታድላል። ካላትም ያው ግንኙነቱ ከሁለት ወይ እናንተ ወይ የዛኛው ግንኙነት የቤስት ፍሬንድ ግንኙነቱ መቋረጥ አለበት። ቀጣዩ ደግሞ ምንድነው ስለ ፊውቸር ስታስብ ወይም ስለ ፊውቸር ስታወሩ ምናምን ስለ ትዳርና ስለ ልጅ መውለድ ጤናማ የሆነ አመለካከት ያላት ይህ ግሪን ፍላግ ነው። ምክንያቱም ተቃራኒ የሆነ አይነት አሳሰብ ያላቸው ሴቶች አሉ። አሁን ስለ ትዳር ሲነሳ
በጣም ኔጋቲቭ የሆነ አመለካከት ያላት ምናምን ከሆነ በጣም ከባድ ነው። በጣም ከባድ ነው። ልጅን ስለመሆን ለልጅ ያላት ፍቅር ምናምን ጤናማ ካልሆነ በጣም ከባድ ነው። ያው መሆን አለበት። ያ ነገር በተለያየ ምክንያት ተፈጥሮ ሊሆን እኮ ይችላል። በተለያየ ቫሊድ በሆኑ ምክንያቶች ያ ስሜት ውስጧ ተፈጥሮ ሊሆን ይችላል። ልጅን መውለድ ፈርታ ሊሆን ይችላል፣ ወይ ትዳር የሚባለው ነገር ፈርታው ሊሆን ይችላል። በተለያዩ ቫሊድ በሆኑ ምክንያቶች ማለት ነው። ግን ያ ነገር ለአንተ በጣም ከባድ ነው። ምክንያቱም ያን አስተሳሰቧን አንተ አላመጣኸውም። ምናልባት ሌላ ሰው ነው ከአንተ ቀደም የነበሩ ሰዎች ወይ የሰማቻቸው ያየቻቸው ነገሮች ነው ያመጡት። ግን ያንን ሜንታሊቲ ፊክስ አርገ እሷን ለማግባት የሚጠበቅበት ማለት አንተ ያላመጣኸውን ችግር አንተ ያ ሜንታሊቲዋ እስኪስተካከል እስኪለወጥ ምናምን ፍዳን የምትበለው ማለት ነው። እና ይህ በጣም ከባድ ነው። እና ለልጅ ለመውለድ ወይም ይሄ ትዳር ለሚባለው ነገር ጤናማ የሆነ አመለካከት፣ ጥሩ የሆነ አመለካከት ያላትን ሴት ካገኘ በጣም ግሪን ፍላግ። ምክንያቱም አሁን ላይ ለትዳር ልጅ ለመውለድ እየመጡ ያሉ ማህበረሰብ ውስጥ ዴቨሎፕ እያደረጉ ያሉ አስተሳሰቦች በጣም ያስፈራሉ። በቃ ሰዎች ትዳር የሚባል ነገር እንዲያቆሙ፣ ብቸኝነት፣ የግለኝነት ላይፍ እንዲኖሩ፣ ልጅ መውለድ ይሄ መከራ እንደሆነ በጣም ይሄ የሆነ ውበትሽን ታጭበታለሽ፣ ራስሽን ትጠይበታለሽ ምናምን የሚባሉ ይሄ እንትኖች አሉ። ትዳርን የሚያጠለሹ አይነት ብዙ ሀሳቦች የሚያራምዱ ትውልድ ውስጥ የሚከቱ ብዙ ሰዎች አሉ፣ ምናያቸው ናቸው ሚዲያ ላይ አብዛኞቹ። እና እኚህ ነገሮች ውስጣችንን ማበላሸት የለባቸው። ስለዚህ ያው ትዳርን የምትወድ ሴት መሆን አለባት። ምክንያቱም እኛውን እያወራን ያለ ነው ይሄ ግንኙነትን የንትውውቆች ወደ ሲሪየስ ለሆኑ ጉዳይ ስለሆነ ያው ዞሮ ለትዳር የሚሆኑ ሰዎችን የምናይበት ታይም ስለሆነ ማለት ነው። ስለዚህ ልጅ መውለድ ትዳር የሚባለው ነገር እንደው ለሰው ልጆች በጣም የሚጠቅም እየጠቀመም ለዘመናት የቆየ ከእግዚአብሔር የተሰጠን ትልቅ የሆነ ስጦታ ነው ትዳር የሚባለው። አንደኛ ብዙ ትምህርት የምትማርበት፣ በመጠን መኖርን የምታውቅበት፣ ከብዙ ቦታ ከመርገጥ እግር የሚሰበስብበት፣ በስርዓት የምትኖርበት እና ትልቅ የሆነ የህይወት ምክንያት የምታገኝበት ተቋም ነው ትዳር። እና ለትዳር ያለን አመለካከት ጤናማ መሆን አለበት። ልጆችም በጣም ትልቅ የሆኑ የእግዚአብሔር ስጦታዎች ናቸው። እዛ ውስጥ ማናቃቸው ብዙ ዓለሞች አሉ። አንዳንድ ሰዎች ከወለድኩ በኋላ ነው የህይወት ትርጉም የገባኝ ምን ይላል። እና ትዳር በጣም ደስ የሚል ነገር ነው። እና እንደውም ይሄ መሰመር አለበት። ለትዳርና ለልጅ ለመውለድ አመለካከቷ ጤናማ የሆነች ሴት ናት አብራት ልትቀጥል የምትችለው። እና ይህ ትልቅ ግሪን ፍላግ ነው። እንደ አይነት ሴት ካገኘ ትልቅ የመጀመሪያ ጥያቄ መሆን ያለብህ ይሄ ነው እንደው። ምክንያቱም ፍጻሜው የኛ ይህ ሁሉ ነገር የሚወራበት ምክንያት ጤናማ የሆነ ትዳርን ለመመስረት ነው። እና ይሄ መሰረታዊ ነገር ነው። ሌላኛው ደግሞ የግልጸኝነቷ ጉዳይ ነው። ማለት ምን ግልጸኛና ድብቅ ያልሆነች ሴት ከሆነች ይህ በጣም ትልቅ ግሪን ፍላግ ነው። የተለያዩ ሴቶች በተለያየ ምክንያት በጣም ድብቅ የሆነ ማንነት ያላቸው አሉ። በቃ ስሜታቸውን የማይነግሩ፣ ስሜታቸውን የማይገልጹ፣ ምን እየተሰማት እንደሆነ የማታውቃት አይነት ሴት አለች። እና በጣም ከባድ ነው። እማትነግርህ ይክፋት ደስተኛቱን በጣም ለወንድ ልጅ በጣም ከባድ። በቃ ማለት አእምሮህ ልብህ በስቃይ ያልቃል። ስሜቷን አንተ አትረዳም። ለምን? ግልጸኛ አይደለችም፣ አትነግርህም። የሆነችው ነገር አለ ወይ ደግሞ ያጋጠማት ነገር አለ፣ ግን ከአንተ ጋር ግን ነገሮችን በግልጽ አታወራም ምናምን። ይህ በጣም ሪስክ ነው። እና በመጀመሪያዎቹ እነዚህ ነገሮች የምትለየው ምንድን ነው? በመጀመሪያዎቹ የተዋወቃችሁ ታይሞች ልክ አንተ ግልጸኛ ሆነህ በምታወራት ልክ እሷም ለአንተ ግልጸኛ ሆና ስለ ራሷ ላይፍ ትነግራለች ወይ በቃ የተለያዩ ነገሮች ልክ አንተ በምታወራበት ልክ እሷም ለአንተ ግልጸኛ ሆና ማንነቷን ትገልጽላለች ወይ የሚለው ነገር በጣም ወሳኝ ነው። አንተ ብቻ ግልጸኛ ሆነ፣ አንተ ብቻ የሚሰማህን አንተ ብቻ እያንዳንዱን ነገር እየተናገርክ እሷ ግን የማትናገር አይነት ምናምን ከሆነች ነገ ላይ የመነኝ በጣም ከባድ ስቃይ ነው የምታሳልፍ። አሁንም እንደዛ ነው። አሁን ከጅምሩ ራሱ ከባድ ጊዜ ነው። በጣም ከባድ ግልጸኝነት ያው ለወንድ ልጅ ደግሞ በጣም ወሳኝ በጣም ማለት ለምትጠይቃት ጥያቄዎች ሁሉ በግልጽ መመለስ አለበት። የሆነ ነገር ስልኳን ለምሳሌ ላይ ማየት ቢፈልግ ማየት አለበት። ገብቷል?
መተማመን ውስጥ ምናምን ለመግባት ማለት ነው። እሷን በፈለገ ሰዓት የእሱን ስልክ ማታይ ከሆነ እሱን በፈለገ ሰዓት ስልኩን እንትን ማይሉ ከሆነ ሁለቱ በጣም ከባድ ነው የሚሆነው። ሁሌ ያጨቃጭቃል። እንዲህ አይነት ነገር ደግሞ በጣም ለሁለቱም ከባድ ነው የሚሆነው እና ሁሌ ጸብ ነው፣ ሁሌ ክርክር ስለሆነ የሆነ ሰዓት መለያየቱ መፈጠሩ አይቀርም። ስለዚህ ሁለታችሁም ግልጽ መሆን አለባቸው እርስ በርስ ማለት እና እሷ በጣም ግልጽ የሆነች ሀሳቧን የምትደብቅ ብዙ ነገሮችን ከማድረጓን በፊት የምታማክር አይነት ነው የምትሆነው ወደ በኋላ እና ፈርስት ዴቲንግ ላይ የምትነግርሽ ነገሮች ሁሉ በግልጽ ከሆነ ሀሳቦቿ የምትገልጸለ ይህም ግሪን ፍላግ ነው። ዛሬ እንግዲህ ተዘጋጀንባቸው ሀሳቦች እኚህ ነበሩ። ቀጣይ ደግሞ በሌላ ሀሳብ እንገናኛለን። ኮመንት ላይ ያላችሁን አስተያየት አስቀምጡልን። እንድንሰራበት ደግሞ የምትፈልጓችሁን ሀሳቦችም እዛው ኮመንት ላይ ማስቀምጥ ትችላላችሁ። ቲዩቡ ፌማ ፋሚሊ ነው። ሰብስክራይብ እያደረጋችሁ ሰብስክራይብ፣ ሼር፣ ላይክ ምናምን አድርጉ፣ ኮሜንት አድርጉ ምናምን። ቤተሰባችንን አብዙት። እናመሰግናለን። እንወዳችኋለን። መልካም ጊዜ